እንዴት ወደ ፕሮቴስታንት እምነት ልትገባ ቻልክ? ያው ፓስተሩ እንትን እንዲልልኝ ማለት ነው እንዲጸልይልኝ በፋይናንስ ይባርካቸዋል። አሜን። በሚታይና በማይታይ በረከት ይባርካቸዋል። አሜን። ዘይት ተደረገልኝ፣ ሆዴ ተቀባ ምናምን ጸሎት በቃ ብዙ እንትን አለ። ይሄን የወይራ ዘይት ካንተ እውነተኛ ዘይት ኃይል ጋር እንዲገናኝ በኢየሱስ ስም ጸለይን። ምንም ነገር ለውጥ የለም። ጀለቢያ የለበሱ ቆብ ያደረጉ ሂጃብ የጠመጠሙ የተለያየ ሙስሊሞች ሳይቀር ለመዳን በቃ ፈውስ ይደረግልኛል በሚል የተለያየ ህዝብ ነው ያለው። ሆነ ነፍስ ያለው አካል ሆዴ ውስጥ አለ በቃ የሚገላበጥ ድምጽም አለው የሚያጓራ ካርድ ሚራክል ካርድ አለ። እሱን ተወስዳላችሁ። እሱን ከወሰዳችሁ በኋላ ቤታችሁ በቃ ተደውሎ በሚሊዮን ብር ይገባልሃል። 200 ብር የያዘ ሰው 5000 ብር ሊያወጣ አይሄድም። ቢኮዝ ዲፖዚት ያደረገ 200 ብር ነው። 5000 ብር ለማውጣት 5000 ብር ዲፖዚት ማድረግ አለባችሁ። በቃ ያላሰብከው መኪና ቤት ምናምን በቃ እንትን ታገኛለህ። ድንገት ነው እንደዚህ በቃ ዝቅ ስል ነፍስ ያለው እባብ አልወደቅም። እንዲህ ዝቅ ስል ምላሱን እያለ አይኔ ያለው ግማሽ ፋርቱ ወጥቷል። በቃ ቤት ስትገባ ኦርቶዶክስ መሆንን ያውቃሉ? አሁን ከዛ በኋላ ያ ነገር ከፈጸምኩ በኋላ ንሳዬንም ከጨረስኩ በኋላ ያንን ሁላ ካደረኩ በኋላ ለማዘር ነገርኳት ማለት ያያል። ለፈተና የሚደርስብህ ኦርቶዶክስ በቃ ኦርቶዶክስ። ከዛ በፊት ምን የዛናት ድረስ ከደስ የከዛ እናቴ እህቴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ። መዝሙር 121 ቁጥር 1። በመላው ዓለም የምትገኙ የኃያሉ የልዑል እግዚአብሔር ልጆች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የጻድቃን የሰማዕታት ወዳጆች እንዲሁም የተርቢኖስ ኦርቶዶክሳዊ ሚዲያ ቤተሰቦች እንዴት ሰነበታችሁ? እንዴት ስከረማችሁ? በያላችሁበት የሀገር ክፍል በያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ መልእክታችን ነው። ተርቢኖስ ኦርቶዶክሳዊ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ 100,000 ቤተሰብ የምናደርገውን ጉዞ እንድትቀላቀሉ ጥሬን አስተላልፋለሁ። ዛሬም ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድነትን፣ ምሕረትን፣ ፈውስን ከቸራቸው ምዕመናንና ምዕመናት መካከል አንድ ወጣት ይዤላችሁ ገኝቻለሁ። ይህ ወጣት ከ10 ዓመታት በላይ በፕሮቴስታንት እምነት ውስጥ ነበረ። እጅግ በጣም ከባድ ህመም ይታመማል። ያልጸለየለት ፓስተር፣ ያልጸለየለት ነብይ የለም። ያልተደረገለት ነገር የለም። በዛ ሁሉ ሂደት ውስጥ ግን ህመሙ መፍትሄ አላገኘለትም። ከዕለታት በአንዲት ቀን ሰማዕቱ ቅዱስ ጊዮርጊስ ሹክ አለው። ለዚህ ወንድማችን ደረሰለት። ሙሉን ታሪክ አብረን እንከታተል፣ አብረን ቆይታ እናድርግ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ እንተዋወቅ። እሺ፣ አብርሃም እባላለሁ። ያው እዚህ ነው ተወልጄ ያደግኩት፣ አዲስ አበባ ነው። የዚህ አዲስ አበባ ልጅ ነህ? አዎ። አብርሽ፣ እንግዲህ በስልክ ደውለህ እንዳወራኸኝ ፕሮቴስታንት እምነት ውስጥ እንደነበርክ ነበር የነገረኝ። አዎ። እስኪ አውራኝ፣ እንዴት ወደ ፕሮቴስታንት እምነት ልትገባ ቻልክ? ወደ ፕሮቴስታንት የገባ ነው ያው እኔ 13 ዓመቴ ነበረ። 7ኛ ክፍል ነበርኩና እናታችን ያው ብቻዋን ነበር የምታሳድቀን እኔና እህቴን ማለት ነው። አባታችሁ ሙቶ ነው? አልሞተም። ያው ተለያይተዋል ማለት እኛን ከወለደች በኋላ በቃ ተለያይተዋል። አናቅም አባታችን። ነፍስ ሳናቅ ነው የተለያዩት ማለት ነው። ከዛ እሷ እንትን ትሰራ ነበረ፣ ሻይ ቡና ምግብ ምናምን ጋራጆች አካባቢ ነበር የምትሰራውና እዛ ጋራጅ ይሰራ የነበረ መካኒክ ያው እዛ ብዙ ሰዎች ምሳ ይበሉ ነበረ። በዛ ነው የተዋወቀችው ከእንጀራ አባቴ ጋር ማለት ነው። እሱ ፕሮቴስታንት ነበረ። ከዛ በኋላ አብረው ሲሆኑ እሷ ቀየረች ማለት ነው ወደሱ ያው ወደ ፕሮቴስታንት እምነት። ወደ ፕሮቴስታንት እና እናንተንም ይዛችሁ ገባችሁ? እኛም አብረን በቃ ሶስታችን፣ እኔም እህቴም እሷም አብረን ወደሱ ቤት ነው የገባነው። ወደ እሱ መኖሪያ ቤት ማለት ነው? አዎ። ቤት የላችሁም ነበር እናንተ መጀመሪያ? አዎ፣ ተከራይተን ነበር የምንኖረው። ያው እሱ ከኛ የተሻለ እቃም ነበረው፣ ወደሱ ገባን። ያው በዛው በፕሮቴስታንት እምነት ውስጥ የወጣቶች ጉባኤ አለ። ያው ቅዳሜ ምናምን እንሰበሰባለን አብረን ወጣቶች። በዛው ቀጠልን ማለት ነው።
ምን ነበር የሚደረግ የነበር? እስኪ ንገሪኝ። ፕሮቴስታንት እምነት ውስጥ እያለ በ10 ዓመት ቆይታ ውስጥ የነበረ ህይወት ምን ይመስል ነበር? ያው እኛ ያው በዛ ሰዓት ወጣቶች ነን፣ ለብቻችን ነው በቃ የወጣቶች ፕሮግራም ለብቻችን አለ፣ እንዘምራለን። በቃ ያው እንትኑ ዜማዎች ምናምን አዳዲስ እንትን ሲመጡ በጋራ እንዘምራለን። ፕሮግራም ጉባኤ ሲኖረው እሑድ መክፈቻ እኛ እንከፍታለን፣ እንዘምራለን። በቃ ያ ነው እኛ። ስለዚህ አገልጋይ ነበርክ ማለት ነው አንተ ፕሮቴስታንት እምነት ውስጥ? አዎ እኛ በምንሄድበት ቸርች ውስጥ አገልግሎት የወጣቶች እናገለግላለን፣ እንዘምራለን ማለት እናጅባለን። የሚዘምሩ አሉ፣ በጋራ አብረን እናጅባለን። ከዛ በዛ ሁኔታ ውስጥ እያለው ድንገት በቃ በጣም ታመምኩ፣ ስራም ማስጠላኝ፣ ሆዴ በጣም እንትን አለ። ሆዴ በጣም ነው በቃ አበጠ ማለት ነው። አበጠ ማለት እንደዚህ ዝም ብሎ ከመሬት ተነስቶ ነበር? ከመሬት ተነስቶ ተነፋ። በቃ ሆዴ ተነፋ። እንደገና ውስጡ በቃ የሚገላበጥ ነገር አለ። ልክ እንደ እርጉዝ ሴት ሆዷ ውስጥ ልክ እንደ ጽንስ በቃ የሚንቀሳቀስ። ከዛ በጣም በቃ እንትን ይለኛል፣ ያስቸግረኛል ማለት ነው። ስራውም አስጠላኝ። በቃ ቤት እንትን አልኩኝ። ከዛ ያው የእንጀራ አባቴም በቃ ምንድነው ይሄ መንፈስ ሴጣን ነው ምናምን ብሎ ያው እዛው ቸርች እኛ እንትን የምንሄድበት ቸርች ያው ፓስተር አለ፣ እዛ እንዲጸለይልኝ አደረገ ማለት ነው። ተጸለየልኝ። ያው እንትን አለ፣ ዘይት አለ፣ እሱ ተቀባ ሆዴ፣ ጸሎት ተደረገ ምናምንም ነገር በቃ እንትን ሌላ ዘይት ምናምን ማለት ይሄ የፈውስ አገልግሎት ነው። የፈውስ አገልግሎት በቃ ለምሳሌ ሰኞ የፈውስ አገልግሎት ሊሆን ይችላል። ሮብ የትምህርት፣ ሐሙስ ነፃ የመውጣት ቀን ምናምን ይባላል። ነፃ የመውጣት ቀን? አዎ በቃ የታሰሩ ሰዎች አሁን መንፈስ የያዛቸው ምናምን ነፃ የሚወጡበት ቀን ይባላልና በዛ እኔ ያው ፓስተሩ እንትን እንዲልልኝ ማለት ነው እንዲጸልይልኝ ዘይት ተደረገልኝ። ሆዴ ተቀባ ምናምን ጸሎት በቃ ብዙ እንትን አለ። ምንም ነገር ለውጥ የለም፣ ያው ነው ማለት ነው። በጣም ታመምኩ። ወደ ሐኪም ቤት ምናምን አልወሰደኝም። በጣም አክራሪ ስለነበረ በቃ ወደ መፍትሄ ያለው እዚህ ነው በሚል ሌላ ፓስተር ጋር ነው እንደገና የሚወስደኝ። ከዛ እዛም ወሰደኝ። ተመሳሳይ ነገር ነው፣ ጸሎት ይደረጋል ምናምን። ቤት ውስጥም ይመጡ አሉ፣ ጸሎት መኖሪያ ቤት ውስጥ። ለአንተ ጸሎት ለማድረግ ነው? አዎ ለኔ እኔ ሳልታመም በፊት አለ ጸሎት በየቤት ለቤት ማለት ነው። ቤት ለቤት እንደዛ ጸሎት አለ። በወር አንዴ ይመጣል ፓስተር፣ ለቤተሰቡ ሙሉ ይጸልያል። የተደረገ እዚህ ቤት ውስጥ መንፈስ ካለ የተያዘ እንደዚህ ብዙ ጸሎት ያደርጋል ማለት ነው። ከዛ ለኔም ጸሎት ያደርግልኛል ያው ከታመምኩ በኋላ ማለት ነው። ከዛ ሌላ ፓስተር ጋር ወሰደኝ። እዛም ተመሳሳይ ነገር ተደረገ፣ ምንም ለውጥ የለም ማለት ነው። መጨረሻ ላይ ያው ቤት ውስጥ ቴሌቪዥን ምናየው አለ፣ ያው የሚዲያዎች ማለት ነው፣ የፕሮቴስታንት ሚዲያዎች። እዩ ጩፋ ነበር ሁሌ የሚከፍተው ቀኑ እናንተ ቻናል ላይ ማለት ነው። ቤት ውስጥ በቃ እሱ ነው፣ ጠዋትም ማታም ሁሌ እሱ ነው እዩ ጩፋ የሚከፍተው። እዛ ላይ ያው እናያለን የተለያዩ ሰዎች ሲፈወሱ ምናምን ምስክርነት ሲሰጡ ከአሜሪካ ከእንግሊዝ ከተለያየ ከአውሮፓ ከኢትዮጵያ ውስጥ ከገጠር ከተለያየ አካባቢ ኤርትራውያኖች ምናምን እንደዚህ መጥቼ እንዲህ ተደረገልኝ እንደዚህ እሱን ያው ስለምናይ እሱ ጋር መሄድ አለበት ምናምን ይላል ማለት ነው። ከዛ ወሰደኝ እሱ ጋር። ሮብ ነው እዚህ አደይ አበባ አካባቢ ሳሪስ አደይ አበባ ወደ ውስጥ አለ አዲስ የእሱ ማለት ነው ትልቅ ቸርች ነው። እዛ ወሰደኝ። በጣም ህዝቡ ብዙ ነው በነገራችን ላይ ወረፋው በጣም ከመላ ኢትዮጵያ በቃ የሚመጣ በጣም ብዙ አለ። ከክፍለ ሀገር በጣም የታመመ የማይመጣ ህዝብ የለም። ከአውሮፓ ከእንግሊዝ ከአሜሪካ ከተለያየ አገር ከተለያየ ዓለም ነው የሚመጣው እሱ ጋር። እሱ ጋር አረቦች ሁላ አሉ። አረቦች በቃ ጀለቢያ የለበሱ ቆብ ያደረጉ ሂጃብ የጠመጠሙ የተለያየ ሙስሊሞች ሳይቀር ለመዳን በቃ ፈውስ ይደረግልኛል በሚል የተለያየ ህዝብ ነው ያለው። ከዛ እዛ ሄድኩኝ። በር ላይ ውሃ ይሸጣል የታሸገ ከኖርማል የታሸገ ውሃ ነው ይሸጣል። እሱን ገዝተን ነው የምገባው። ገዝተን ገባ ጠጣሁት ውሃውን። ምንም ነገር አሁንም ያው ነው
በጣም ከፍተኛ ህመም ነው ያለኝ በተለይ ሌሊት ላይ ባሰብ ማለት ነው አው ባሰብኝ በቃ ስተኛ በጣም እንቅልፍ የለኝም በቃ በጣም ይገላበጣል በቃ ከወዴ ውስጥ ይንቀሳቀሳል ይታወቅ በቃ የሆነ ነፍስ ያለው አካል ወዴ ውስጥ አለ በቃ የሚገላበጥ ድምጽም አለው የሚያጓራ በቃ እንደዛ ይንቀሳቀሳል ቁጭ ማለት እንደዚህ በቃ መንቀሳቀስ ነው ስንቀሳቀስ ነው የሚሻለኝ በቃ ጉዞና በጣም ረጅም መንገድ ነው በቃ የሚሄደው ዝም ብዬ 2 አመት ሙሉ ማለት በቃ ስራ ካቆምኩ በኋላ በቃ ይሄ ነው ዝም ብዬ ነው የሚሄደው ከዛ እሱ እዛ ያንን ውሃ ከጠጣው በኋላ ምንም ነገር ለውጥ የለውም ከዛ በኋላ ወደ ክፍለ ሀገር እሱ ያው የ40 ምንጭ አካባቢ ተወልዶ ያደገው ማለት ነው እንጀራ አባቴ እዛም እንደገና ሌላ በቃ እንደዚህ የሚያድን ፓስተር አለ ተባለ እዛ ሄድኩኝ 40 ምንጭ እሺ እዛ ሄድኩኝ እዛ ደግሞ ዘይት በጭንቅላት ከላይ ዘይት ይደረግልናል ማለት ነው ምን አይነት ዘይት ነው በቃ በትንሽ ብልቃጥ ተከፍቶ በጭንቅላት ላይ ይቀባል ያ ዘይት ማለት ከዛ የሚያም አካላት ላይ ሆዱን የሚያመው ሰው ካለ ሆዱን እግሬን የሚል ሰው ካለ እግሩን የተለያየ ቦታ ያለ ዘይቱ ይከፈላል ተከፍሎ ነው ከዛ በኋላ ሆዴ ላይ እኔ ሆዱን ነው የሚያመው ምናምን አለ ሆዴ በዘይቱ ተቀባልኝ ማለት ነው ተጸለየልኝ ተቀባልኝ በቃ ከዚህ በኋላ ለቆታል ድኗል በቃ አይቻለሁ ሲሄድ ውስጡ ያለው እንትን አውሬ ሄደ አይቻለሁ በቃ እየሄደ ነው አሁን ፓስተሩ እሺ ይሄው ያየሁት ነው ሄደ በቃ ጤነኛ ነው ምናምን አለ ማለት ይታይ ነበር የሚሄደው ነገር ይታይ ነበር ወይስ እንዴት ነው እኔ በቃ ይሄው እየሄደ ነው በቃ ለቆ እየወጣ ነው ይሄ መንፈስ በቃ ይሄው ሄደ ከዚህ በኋላ ተገላግሏል ይሄ ልጅ ነፃ ወጥቷል ምናምን ተባለ በጣም በቃ አባቴም ደስ አለው ማለት ነው በቃ በጣም ደስ አለው ምናምን ነፃ ወጥቷል በቃ ድኗል ምናምን ተባለ ተመለስኩኝ እንደተመለስኩኝ ማታ በቃ በጣም በቃ ምንም በቃ በጣም ከፍተኛ የሆነ ትኩሳት ሙሉ ሰውነቴ እሳት ሆነ በቃ ከዛ ከተመለስኩ በኋላ በቃ እሳት ልክ በቃ ፍራሽ የተኛውበት አልጋ እሳት ሆነብኝ በቃ ሙሉ እንዳለ እሳት ነው በቃ ሰውነቴ እንዳለ በቃ መጮህ ጀመርኩ ማለት ነው ሙሉ እሳት ሆንኩ ከዛ በኋላ በቃ ምንድነው ምናምን ምንም በቃ ደነገጡ እነሱ ከዛ በኋላ መጨረሻ የባህል ሐኪም ምናምን ይታወቃል ምናምን ሰዎች ጓደኞች ምናምን እንደዚህ ሲያማከር ነግረውት ነው መሰለኝ የባህል ሐኪም አለ ተባለ ሄድኩኝ እዛም ማለት ነው የባህል ሐኪም ጋር ሄድኩኝ እሱም እንደዚህ የተቀመመ የሚጠጣ ነገር ሰጠኝ ያንን ጠጣሁኝ በጣም በቃ ኦቨርዶዝ አይታወቅም በቃ መጠኑ አይታወቅም ብዙ ጊዜ የባህል ሐኪሞች ችግሩ እሱ ነው በቃ ጠጣ አለኝ በቃ ይሄ ነው መፍትሄው ምናምን ሙሉ ለሙሉ እንትን ይለዋል ምናምን አለኝ ይወጣል በቃ እንትን ይልሃል ወደ ታች ወደ ላይ ብሎ ሙሉ ለሙሉ ይወጣል በፍጥነት ምናምን አለ ከዛ ያንን ጠጣሁኝ ይሁን አረንጓዴ ነገር ነው በቃ እንደ ወጣለ ያንን ጠጣሁኝ በቃ በጣም በቃ የባሰ በቃ ተጨናነኩ እዚህ ልቤን በጣም እንትን አለኝ በቃ ይሄ አለ አይደለ በጣም በቃ ምግብ መብላትም በቃ ያቆምኩት ከዛ በኋላ በቃ ምንም ሊበላልኝ አልቻለም እንኳን ልበላ በቃ ሽታው ገና ሲመጣ በጣም በቃ ጨጓራ በሽተኛ ሆንኩ በቃ ምንም ነገር በቃ ምግብ እንትን ሊቀበል አልቻለም ከዛ በኋላ ያንን ከጠጣው በኋላ እበላለሁ እንደገና እንትን ይወጣል ማለት ነው ከዛ በቃ በጣም ተስፋ ቆረጥኩኝ በቃ ማለት ራስን ወደ ማጥፋት አይነት ሐሳብ ውስጥ ገባሁ በቃ ማለት ህመሙ ምንም ሊሻል አልቻለም ምንም በቃ ፋታ የለኝም በቃ እኔ ነኝ በቃ ለሊቱን ማቀው ምንም አይነት መተንቀልፍ የለኝም ቀንን በቃ ምንም ሊያስቀምጠኝ አይችል በጣም በቃ በስቶ ከሆዴ የሚወጣ አይነት ነገር በቃ ይታገላል ሆዴ ውስጥ በጣም ነው በቃ ይሁን በቃ ይንቀሳቀሳል በጣም በቃ
ረፍት ነው የሚያሰጠኝ። ከዛ በቃ ለምን ራሴን አላጠፋም? ምንም ተስፋ የለኝም። ምን አይነት ሐሳብ ውስጥ ገባሁ። በዛ ሁኔታ ውስጥ እያለሁ እንዳልኩት ጉዞ ሲሄድ ስራመድ ይሻላል፣ ሲሄድ ይሻለኛል ማለት ስቀመጥና ስተኛ በጣም ነው እንትን የሚል። ስራመድ ትንሽ እንትን ፋታ ይሰጠኛልና ዝም ብዬ ነው የምሄደው። ከጎሮ ነው ሰፈራችን። ከጎሮ ተነስቼ በቃ 22 ልመጣ እችላለሁ። በጎላጉራ አርጌ እንደገና ዞሬ ወደ ቦሌ መድኃኒዓለም ሄጄ ማልሄድበት የለም። በቃ የትም በቃ ዝም ብዬ ነው የምሄደው። ምንም አይደክመኝም ምናምን። ዝም ብዬ እንደዚህ እየሄድኩኝ የሆነ ቀን አብርሃም ምናምን የሚል ድምጽ ሰማሁ ማለት ከኋላ የሚጠራኝ። ምንድነው ምናምን ብዬ ስዞር ድሮ አብረን ከ2 ዓመት ሳያመኝ በፊት እዛ የምሰራበት መስሪያ ቤት ማቀው ልጅ ነው ማለት አብሮኝ የሚሰራ ልጅ ነው። ከዚህ ጨዋታ ላይ ያዝና ተመልካቾቻችን ተርቢኖስ ኦርቶዶክሳዊ ሚዲያን እየተከታተላችሁ ነው የምትገኙት። ከመላው ዓለም ሆናችሁ ይህንን ፕሮግራም ይህንን ድንቅ ምስክርነት እየሰማችሁ እናንተም ሰማዕቱ ቅዱስ ጊዮርጊስ ደጅ ምነው ባስረገጠኝ እባክህ ቅዱስ ጊዮርጊስ ለቤትህ አብቃኝ እያላችሁ እየተማጸናችሁ እኛም ለደጁ ያብቃችሁ እያልን መልካም ምኞታችንን እንገልጽላችኋለን። እስኪ በመሃል ወንድማችን ታሪኩ የተቀየረበትን ቅስፈት ልንሰማ ደቂቃዎች ቀርተውናል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትዘነጉ። አብዛኞቻችሁ ይህንን ፕሮግራም የምትከታተሉ የምታዩ ቤተሰብ ሳትሆኑ ጎረቤት ሆናችሁ ነው ይህንን ሚዲያ እየተከታተላችሁ የምትገኙትና እስኪ ቤተሰብ ሆናችሁ 100,000 ቤተሰብ የምንገባበትን ፍጥነት እንጨምር መልካም መልእክታችን ነው። አብርሽዬ ጥሩ ታሪክ ነው እያወራህን ያለውና ከዚህ ድምጽን ከመስማት በፊት ያ ሁላ ፈውስ እየተባለ በሚዲያ የሚተላለፈው ነገር ሰው የሚጮኸው ነገር ምንድነው? እኔ አሁን አይገባኝም። እሱ ነገር እውነት ነው ወይስ ውሸት ነው? አንተ 10 ዓመት ሙሉ ባየኸው ልምድ ማለት ነው። አንዳንዴ የምንሰማቸው ነገሮች አሉ በሚዲያ እና እስኪ ስለዛ ነገር ንገረኝ። አሁን እኛ የምንሄድበት ቸርች አለ። ያው ቤተሰብ እኔ አባቴ እናቴ በቤተሰብ የምንሄድበት ማለት ነው። እዛ ቸርች ውስጥ አሁን የተለያየ ሰው ይመጣል። ለምሳሌ አዲስ ሰው ሊመጣ ይችላል። ፓስተሩ አሁን በቃ ተነስ ይለውና ሰውየውን በቃ እንደዚህ አለብህ እንደዚህ ወይ ቤተሰብ እንዲህ ሊያረግብ ነበር እንደዚህ ሊገሉ ነበር ዛሬ ደርሼልሃለሁ ምናምን ልትሞት ነበር ዛሬ በቃ ደርሼልሃለሁ ምናምን ይለዋል ማለት ነው። በቃ እንደዚህ እንትን ብለውልሃል ምናምን። ከዛ አሁን ሌላ ፓስተር ደግሞ ተጋብዞ ሲመጣ አሁን በየሳምንቱ በ15 ቀን አንዴ አሁን አዳዲስ ሰዎች ይጋበዛሉ ቸርች ውስጥ አዳዲስ ፓስተሮች ማለት ነው። አሁን ያ ሰው የተባለው ሰውዬ ሌላ ደግሞ ሲመጣ ሌላ ነገር ነው የሚል ሌላ በቃ አሁን ባለፈው ሌላ የተባለውን አስነስቶ ሌላ አዲስ ነገር እና ምንም ነገር በቃ ዝም ብሎ አሜን ከማለት ውጪ ወይም ደግሞ ዝም ብለህ ከአሜን እያልክ እንትን ከማለት ወይ ይሄ እንደ ሞቲቬሽን በቃ መነቃቃት እንዲሆንልሃል እንዲደረግልሃል እንዲ በቃ ተስፋ ብቻ ምንም ነገር የለም። በቃ ዝም ብለህ ተስፋ በስሜት ይሆንልኛል ብለህ ትሆናለህ ትባላለህ። ብዙ ነገር ይነገራል። አሁን የኔ አባት በጣም ካርዶላ ቤት አምጥቶ ነበር። ሚራክል ካርድ የሚባል አለ። ምን ካርድ? ሚራክል ካርድ ወረቀት። እሺ ምንድነው እሱ ነገር? በቃ እሱ አሁን 2000 ብር ነው ገዝቶ ያመጣው ቤት ካርዱ ሚራክል ካርዱ ነው። ሌላ ፓስተር ጋር ሄዶ በቲቪ ነው እሱን የምናየው ማለት ነው። በቲቪ ስናይ ማስታወቂያዎችን አየን ማለት እንደዚህ ካርድ ሚራክል ካርድ አለ እሱን ተወስዳላችሁ። እሱን ከወሰዳችሁ በኋላ ቤታችሁ በቃ ተደውሎ በሚሊዮን ብር ይገባልሃል። በቃ ያላሰብከው መኪና ቤት ምናምን በቃ እንትን ታገኛለህ። ምንም ሳትሰራ ምንም በቃ ተደውሎ አካውንት ውስጥ ብቻ ይገባል። የሆነ ብር ይገባል። እና ማስታወቂያ ደግሞ አለ ፕሮሞሽን ይታያል። እንዲገባልኝ ወዲያው ካርዱን ወስጄ ቤት በሳምንቱ አካውንቴ ውስጥ እንደዚህ 100,000 ብር 1 ሚሊዮን ብር እንደዚህ ወዲያው መኪና ገዛው ቤት ገዛው ምናምን የሚሉ ማስታወቂያዎችን ሲያይ ይህ ነገር ምናምን ብሎ ካርዱንም በነገራችን ላይ በሌሊት ሄደ ነው በሰልፍ ነው ዝም ብሎ አይገኝም። እሱ ራሱ በሰልፍ ሌሊት እሱ ማስታወቂያው ላይ ሌሊት ሄደ
ለሊት መታችሁ ተሰልፋችሁ በሰልፍ ነው ካርዱ የሚገዛው ማለት ነው። ያችን ወረቀት ነው ይዘህ ትገባለህ። በቃ እንደዚህ ይሆንልሃል። ጽሁፍ አለው ወይስ ዝም ብሎ ወረቀት ነው? ጽሁፍ አለው። በቃ ሚራክል ካርድ እንደዚህ የሰውየው የፓስተሩ ስም አለው ምናምን አለው። በቃ ካርድ ወረቀቱን ብቻ ቤት ታስቀምጣለህ። በቃ ይገባልሃል ነው። ያንን ሁላ ገዝቶ ቤት አስቀምጠው። እሺ። እና በቃ ምንም ነገር የገባለትም የለም። ዝም ብሎ ማየት ነው በቃ እሱ ካርዱን ያያል። ካርዱ ስለሆነ መታየት ቤት ውስጥ እና በጣም ከማመን እኔ እንጃ ማለት እዛ ውስጥ ስትቆይ ድራማ ነው የሚሰራው። ድራማ ውስጥ አዎ። ግን የሆነ የሚያስነኩህ ምን ደንዝዘህ ነው የምትቀረው። በቃ ምንም መጠራጠር የለም። ምንም ነገር ብታይ በቃ እዛው አምነህ ነው የምትቀጥል። ልክ ያልሆነም ነገር ብታይ ምንም ነገር ብታይ ሳይሆንልህም ቢቀር አሁን ካርዱን ይዘህ ምንም ሳይገባልህም ቢቀር መጠራጠር በቃ አትጠራጠርም። በቃ ማመን ብቻ በቃ አልገባልህም አልገዛህም አልሆነልኝም ይሄ ነገር ውሸት ነውም አትልም። በቃ አምነህ እዛው ትቀጥላለህ ማለት ነው። እና በቃ በዛ ሁኔታ ውስጥ ነው በጣም አክራሪ ስለሆነ ማይሄድበት በቃ በቲቪ በቃ ያየው እንደዚህ ታምር ሆኖ ብቻ ይሄዳል። በጣም ይገርማል። እና ወደ መጀመሪያው ሐሳቤ ስመለስ እንደዚሁ እየተጓዝኩ እያለ ድምጽ ሰማው ማለት ነው። አብርሃም ሚለ ጠራኝ። ልጁ ምንድነው ብዬ ስዞር አብሮኝ የሚሰራ ልጅ ነው ድሮ ማለት ነው። ከዛ ሰላም ነው እንዴት ነው ምናምን እንደዚህ ሰላም ነኝ ደህና ነኝ ምናምን ምን ነው ጠፋ ከስራ ቦታ እንዲሳትናገር ምን ነው በሰላም ነው ምናምን አለ። አይ በቃ እንደዚህ እኮ አሞኛል እኔ 2 አመቴ ነው ቤት ውስጥ ነኝ። በቃ እንደዚህ ምንድነው ምናምን አይ ሆዴ በቃ እንደዚህ በቃ ይሄው እንደምታየው ነው ሆዴ ምናምን አልኩት። ሆዴ በጣም ተወጥሯል። በቃ ያመኛል ምንም ነገርኩት። በቃ እንዲ ያልሄድኩበት ቸርች የለም ብዙ ነገሮች ተደርጎልኛል ምንም መፍትሄ የለውም ምናምን አልኩት። ከዛ ምንድነው በቃ እኔ አንተን ያው ሌላ እምነታችን የተለያየ ነው እንደዚህ አላስገድድህም። ግን አክስቴ የኔ አክስት በርሜል ጊዮርጊስ ሄዳለች እና አምጥታ ጸበል ለኔ ለናቴም ለኛ ቤት ውስጥ አምጥታልናለች እና ቤት አለ እና ለምን እኔ ልስጥህና ለምን አትጠጣውም አለ። እሺ ሞክረው ምናምን አለ። ከዛ በፊት ስለ በርሜል ጊዮርጊስ ታውቅ ነበር አንተ? እኔ ምንም አልሰማም። በቃ እኛ ቤት ውስጥ ሙሉ ፕሮቴስት በቃ ከጧት ሌላ ቻናል ሌላ ቲቪዎችም አናይም። በቃ ከጧት እስከ ማታ በቃ እሱ ሚዲያ ብቻ ነው የፕሮቴስታንት ሚዲያ ነው የምናየው። ምንም የመስማት እድልም የለኝ። ታምም ያለው በዛ ሰዓት ምንም ነገር እንትን ማለት ከዛ ይሄን ነገር ይነግረኛል። ለምን አልሰጠህም አለኝ። 1 ሊትር ሃይላንድ በ1 ሊትር ሃይላንድ ይዞ መጣ ጸበሉ ሰጠኝ። በቃ ጠጣው ይሄንን። እኔ ብዙ ነገር ታምራቶች ሲደረጉ ያለው ይከታተላለሁ በዩቲዩብም በጣም ብዙ ድነት ነው ያለውና በቃ አንተም ትድናለህ እርግጠኛ ነኝ ምናምን አለኝ። እሺ ምናምን ብዬ ይዤ ሄድኩኝ። ስሄድ እንዳጋጣሚ ቅዳሜ ቀን ነበረ። ወደ ቤት ስገባ ማንም የለም። ማዘርም የለችም እህቴም የለችም። ያው ፋዘር ስራ ነው ማንም ሰው ብቻዬን ነው ያለሁት። ከዛ በኋላ ግቢ ውስጥ ሆኜ በቃ ልጠጣው ምናምን ብዬ ምንድነው ያልኩት በቃ ምንድነው ይሄ የምን ጸበል ነው ስለው ልጁ የበርሜል ቅዱስ ጊዮርጊስ ነው ብሎኝ። ከዛ ጸበሉን ይዤ ሳልጠጣው በቃ ቅዱስ ጊዮርጊስ ወይ እባክህ በቃ እውነት ካለ እኔ ያልሄድኩበት ፓስተር ያልሄድኩበት ቸርች የለም ያልተቀባሁት ዘይት ያልጠጣሁት ውሃ ያልተጸለየልኝ ጸሎት የለም እና እውነት ካለ አንተ ኦርቶዶክሶች የሚያምኑበት ቅዱስ ጊዮርጊስ እውነት ካለ ይሄን በቃ ማረኝ ይሄን ነገር ጠጥቼ በቃ አድነኝ ምናምን ብዬ ይሄን ደግሞ ካደረክልኝ እመሰክራለሁ ኦርቶዶክስ እቀበላለሁ በቃ ሆናለሁ ብዬ ደምደሜ ጠጣሁት። እዛው ግቢ ውስጥ ነው የቆምኩት። ግቢ ውስጥ ቆሜ ጠጣሁት ማለት ነው። ጠጥቼ በቃ ወደ 10 ደቂቃ ከ10 ደቂቃ በኋላ በጣም ሆዴ እንትን ማለት ጀመረ። በቃ መራወጥ በቃ ኃይለኛ በቃ ሆዴ ውስጥ ያለው ነገር መንቀሳቀስ ጀመረ። ወደ ላይ ወደ ታይ ወደ ላይ ወደ ኃይለኛ እንቅስቃሴ በቃ ተረበሽኩ። በቃ ያ ሆዴ ውስጥ ያለው ነገር መንቀሳቀስ ጀመረ በኃይለኛ በቃ
ከዛ በኋላ በቃ መቋቋም አለ በቃ ታገለኝ። ከዛ በኋላ እዛ ወደ ላይ ማለት ጀመረ። ወደ ላይ ሲለኝ በቃ እንቁላል አስኳል የለም ቢጫ በቃ እንዳለ ቢጫ ነገር የሚወጣ አረፋ የቀላቀለ ቢጫ ነገር። ከዛ በኋላ ወደ ታች እንትን ሊለኝ ሲፈልግ ሮጬ ወደ ሽንት ቤት ሄድኩኝ ማለት ወደ ሽንት ቤት ሄድኩኝ። ሽንት ቤት ቁጭ አልኩኝ። በቃ በቃ ፈሳሽ ኃይለኛ ፈሳሽ ነው የሚወጣኝ። በቃ እንግዲህ 1 ሊትር እንትን ጸበል ነው የጠጣሁት። የሚወጣኝ ግን በቃ ሊቆም አልቻለም። ወደ ታች በቃ ረጅም በጣም በቃ ውሃ ነው የሚወጣኝ። ከዛ በኋላ ቆመ። ሲቆም ይታገለኛል ማለት ወደ ውስጥ የቀረ ነገር አለ ሊወጣ ይላል፣ ግን በቃ ይዞኛል። በጣም አስጨነቀኝ። በጣም በቃ እንትን አልኩ፣ ተጨነቅኩ። በጣም በቃ ላበላቦንኩኝ ምናምን ተጨንቅ ያለው በጣም እንትን ብሎኝ እንደምንም እንዴት ነው አመጣ እንደምትወልድ ሴት በቃ በይ ምናምን ተብላ ግፊው ምን አይነት ነገር የለ ደዛ በቃ እንትን ብዬ ድንገት ነው እንደዚህ በቃ ዝቅ ስል ነፍስ ያለው እባብ አልወደቅም። እንዲህ ዝቅ ስል ምላሱን እያለ አይኔ ያለው ግማሽ ፓርቱ ወጥቷል። በቃ እንደዚህ ሳየው ግማሽ ፓርቱ አለ እባቡ። ከዛ በቃ ጮኩኝ። በቃ ብዬ ብድግ ነው ያልኩ። ጮኬ ብድግ ስል ውድቅ አለ። ደንግጬ ሮጬ ወጣሁ። ከዛ በኋላ በዛው ሰዓት በቃ የሆነ ነገር በቃ ቅልል አለኝ። በቃ የሆነ ነገር የተወገደልኝ። እንዴት 80 ኪሎ ሆኖ አንድ ሰው የሆነ 20-30 ኪሎ ከላዩ ላይ የተነሳ አይነት ሰው በቃ ቀለለኝ ሰውነቴ ራሴ በቃ የሆነ ነገር ንፋስ ሆንኩ። የሆነ ነገር ሰውነቴን ሳንቀሳ ምናምን ቅልል በቃ የሆነ ነገር ይሄደልኝ። በቃ ሰውነቴ እንዳለ ቀለለኝ። ደንግጫለሁ። በዛ ሰዓት ምንም በቃ ማለት አልቻልኩም። ገብቼ ቀጥታ ተኛው። በቃ ገና ወደ 9-10 ሰዓት ነው ገብቼ ተኛው። ጠዋት ነው የተነሳሁት። በቃ ጭልጥ ማለት ከዛ በፊት እንቅልፍም አልተኛው አያስተኛኝም በቃ ሌሊት። ከዛ በኋላ 9 ሰዓት ገባሁ ተኛው። ጠዋት ነው የተነሳሁት። ምንም ነገር አልሰማም በቃ ምንም ቢሆን ማለት ተኛው። ለቤተሰብም ምንም አያውቁም በቃ አልተናገርኩም። ቀጥታ ነክቶ ልጁ ጋር እስከደውል ነው በቃ የቸኮልኩት። ከዛ ወደ ልጁ ደወልኩለት። አነሳ። ሄሎ በቃ በጣም እንትን ብያለሁ በቃ ጓጉቻለሁ ለማውራት ምናምን። ሰላም ነው እንደዚህ ምናምን። ዳዊት ይባላል። እንዴት ነህ ዳዊት ምናምን። እንደዚህ እኮ ትላንትና እኮ ወዲያው ጸበሉን ጠጥቼ እንደዚህ በቃ ከሆዴ ውስጥ እኮ በቃ ነፍስ ያለው እባብ በቃ ወደ ታች አለኝ። ነፍስ ያለው እባብ ነው ከሆዴ ላይ የወጣው። አሁን ሰላም በቃ ደህና ነኝ ሰላም ሆኛለሁ ምናምን አልኩት። በጣም ተገረመ። በቃ በጣም እግዚአብሔር ይመስገን ሰማዕቱ ቅዱስ ጊዮርጊስ የተመሰገነ ይሁን ምናምን በጣም ደስ አለው። ከዛ በኋላ በቃ ይህንንማ መመስከር አለብህ፣ ይህን ታምር መናገር አለብህ። እኔም መጀመሪያ እኮ ሳልጠጣው በፊት እኔም ቃል ገብቻለሁ የሰማዕቱ ቅዱስ ጊዮርጊስ እውነት አንተን በቃ ለዓለም መሰክራለሁ እስከ ህይወቴ ፍጻሜ ያደረክልኝን ኦርቶዶክስም እቀበላለሁ በቃ ሆናለሁ ብዬ ተናገርኩ ማለት ነው። እንደዚህ ብያለሁ እኔ አንተ ባትለኝም እንደዚህ በቃ መሆን ነው የምፈልገው አልኩት። ለቤተሰብ ተናግረሃል? አልተናገርኩ፣ አያውቁም እነሱ። እሺ በቃ ችግር የለውም እንገናኛለን፣ ተገናኝተን እናወራለን አለኝ። ደወለልኝ፣ ተገናኘን። ነገርኩት። በቃ እርግጠኛ ነህ? አዎ በቃ እኔ ከዚህ በኋላ ኦርቶዶክስ ነው መሆን የምፈልገው። በቃ ያዳይ ሰማዕቱ ቅዱስ ጊዮርጊስ ያደረገልኝን 2 ዓመት ሙሉ ያሰቃየኝን ነገር ስንት ፓስተር ስንት አለ የተባለ በቃ ከአዲስ አበባ ውጪ እስከ 40 ምንጭ ድረስ እዚህ ያሉ የተባሉ ያልሄድኩበት ቦታ የለም። መፍትሄ ያልሰጠኝን በአንዲት ቅጽበት በአንዲት 1 ሊትር ውሃ እንደዚህ መፍትሄ ያገኘሁት በቅጽበት በቃ ነገ ከነጎጃ እንደዚህ በሂደት ምናምን አይደል በቃ በዛው ቅጽበት ይገላገለኝ። ስለዚህ በቃ
እኔ ኦርቶዶክስ መሆን አለብኝ ነው የምፈልገው አልኩት ማለት ነው። በቃ ችግር የለውም እኔ እኛ ደብር አለ የንስሐ አባት አናገራቸዋለሁ፣ እሳቸውን አናግሬ ችግር የለውም በቃ ሚሉትን እንሰማለን፣ ከእሳቸው ጋር አገናኝሃለሁ አለኝ ማለት ነው። እሺ አልኩት። ደወለልኝ። ከዛ ና በቃ ከእሳቸው ጋር ነኝ አሁን እዛ ነኝ ቤተክርስቲያን ውስጥ ነኝ ና ላገናኝህ አለኝ ማለት ነው። ሄድኩኝ። ከዛ በኋላ በቃ አስተዋወቀኝ። በጣም እሳቸውም ይሄን ነገር ቀድሞ ነግሯቸዋል የሆነልኝ። በጣም ተደሰቱ፣ በጣም ገረማቸው። በጣም በቃ በጣም የሚገርም እግዚአብሔር ይወድሃል አንተን በቃ በቅጽበት ስንት ሰው ጸበል በጣም አንዱ ጸበል ይሄዳል፣ አንዱ ቦታ ይሄዳል፣ አንዱ ብዙ ልፋት ብዙ መከራ እስካሁን ያልዳነ በሂደት ውስጥ ያለ ብዙ ሰው አለ። አንተ በዛ በአንድ ቅጽበት ውስጥ ሌላ እምነት ውስጥ ሆነ በአንዲት ሌተር ጸበል ከበሽታ እንደዚህ መገላገል በጣም እግዚአብሔር ይወድሃል በቃ አንተ አሉኝ ማለት ነው። እና በቃ በጣም አንተ በቃ አሁን ጥምቀት ያው መጀመሪያ ኦርቶዶክስ ነበርክ፣ ስለዚህ ድጋሚ ጥምቀት አይሰጥህም። ጥምቀት አንዴ ነው አይደገምም። በቃ በጊዜ ሂደት ነው የቀየረ ሃይማኖትን የቀየርከው። ስለዚህ ቄደር ትጠመቃለህ፣ ንስሐ ይሰጥሃል አሉኝ ማለት ነው። እሺ አልኩኝ። ተጠመቅኩኝ። ቄደር ንስሐ ሰጡኝ። የሰጡኝን ቀኖና ያሉኝን ተቀበልኩኝ። ከዛ በኋላ በቃ ያሉኝን ፈጸምኩኝ። በዚህ ሁኔታ ውስጥ እገኛለሁ ማለት ነው። ሰላማዊ ክርስቲያን ሆናል። አሁን ሰላማዊ ነኝ። በቃ ምንም ነገር ጤነኛ ነኝ። በቃ ቤት ስትገባ ኦርቶዶክስ መሆንን ያውቃሉ? አሁን ከዛ በኋላ ያ ነገር ከፈጸምኩ በኋላ ንስሐዬንም ከጨረስኩ በኋላ ያንን ሁላ ካደረኩ በኋላ ለማዘር ነገርኳት ማለት ነው። ለማዘር ስነግራት በቃ እንደዚህ እኮ እንደዚህ ሆኛለሁ፣ በቃ እንደዚህ ጓደኛዬ ድሮ የሚያቀኝ ልጅ እንደዚህ ብሎኝ ጸበል ሰጠኝ፣ እንደዚህ ከጠጣው በኋላ እንደዚህ ሆኖ ተሽሎኛል። ስለዚህ አሁን እኔ ኦርቶዶክስ ነኝ፣ ተቀብያለሁ ኦርቶዶክስን አልኳት። በቃ ልትቀበለኝ ፈቃደኛ አይደለች። አልቀበልም ማለት በፍጹም በቃ እንዴት ምናምን ሰይጣን ምን አስነክተው ነው ምናምን አለች። ይሄ የሆነ ሰይጣን ነው በቃ እኛን የሚፈታተነን እንደዚህ አስነክተውክ ነው እንጂ ምናምን በፍጹም አሁኑኑ እንደዚህ የሚባል ነገር የለም ምናምን። አይ እኔ በፍጹም በቃ እንደዚህ ሐሳቤን አልቀየርም፣ እኔ በቃ ኦርቶዶክስ ሆኛለሁ። ያው እህቴም እየሰማች ነበረ። እኛ እንደዚህ ስንል ፋዘር ያው ለፋዘር ትነግረዋለች። በዛ ስንከራከር እኔ ተናድጄ ከቤት ወጣው ማለት ነው። በዛ ሰዓት ስወጣ ሲመጣ እህቴ ነገረችው። እንደዚህ እኮ እንደዚህ እያለ ነው እሱ ኦርቶዶክስ ሆኛለሁ እንዲድኛለሁ። በቃ በጣም እንትን አለ። ማታ ስገባ በቃ እንትን ሊደበድበኝ ምናምን። እንዴት እንደዚህ ማዘር እንትን ብላ አገላገለኝ። እንዴት በቃ ተው ምናምን እንደዚህ አለች። በቃ ገለዋለሁ ወይ ከዚህ ቤት ይውጣ፣ ይሄ መንፈስ ፈተና የሰይጣን እዚህ ቤት ውስጥ አይቀመጥም አለ ማለት ነው። ከዛ በኋላ በቃ እንዴት ይሆናል በቃ እንደዚህ ችግር የለውም ይሻሻ እንትን ይላል፣ በጊዜ ሂደት እንመክረዋለን ምናምን። እንዴት አሁን ሰው ምን ይለናል? የገዛ ልጃቸውን ከቤት አባረሩ ጎዳና ወጣ ቢባል ሰው ምን ይላል ምናምን። ተረጋጋ ቆይ ምናምን ተባለ። አደርኩ ማለት ነው ያን ቀን። ከዛ እሱ ስራ ሲሄድ በቃ እኛ ማታ አውርተናል ከሱ ጋር። አይኑን ማየት አልፈልግም ነው የሚለው እሱ። በቃ ቤት ውስጥ አይኑን ላየው አልፈልግም ይሄን ልጅ። ስለዚህ እኔ በቃ እንዳላየው ሳላየው ገብቶ ይተኛ፣ ከዛ ውጭ ግን ማየት አልፈልግም ይሄን ልጅ ቤት ውስጥ ምናምን አለ ማለት ነው። ስለዚህ እኔ አያገባኝም፣ እኔም ልጄ አይደለህም ማዘሬ ማለት ነው እናቴ በቃ እንዲህ አይነት ልጅ የለኝም በቃ። ስለዚህ እንዳለው ማታ ገብተተኛ፣ ከዛ ውጭ አይመለከተንም እኛ ምናምን አለች። ከዛ በጣም በቃ ማለት ያልጠበቅኩት ነገር ነው ማለት ያው የእንጀራ አባት ባዳ ነው የዛ እናት የወለደች እናት ግን እንደዚህ በጣም እንትን አለ ተሰማኝ ማለት። ከዛ እዛ ጎሮ አርሴማ ቤተክርስቲያን ሄጄ በቃ በጣም አለቀስኩ። በጣም እንትን አለኝ ተሰማኝ በቃ እንዴ ምንድነው ምናምን። ከዛ በኋላ በቃ አለቀስኩኝ፣ ወደ ቤት ተመለስኩኝ። ማታ ላይ እንዳለችኝ ተኛው። በቃ ምንም ነገር የለ። ጠዋት ወጣው፣ አሁንም ተመልሼ እንደዛ ማታ በቃ ምንም ንግግርም የለም
ምንም ምግብ ራሱ ምንም በቃ አልበላም ቤት ውስጥ በቃ አይሰጥም። ከዛ በኋላ በቃ መጀመሪያ ከዛ ወዲያው ያ ነገር እንደሆነ ቤተክርስቲያን ምናምን ሲሄድ እንደዚህ ያው ዝክር ምናምን ሲኖር ገብቼ አብሬ ከነሱ ጋር ምግብም ከነዲያን ውጪ ላይ የኔ ቢጤዎች ምናምን እንደዚህ ሲሰጥ ምግብ መቀበል ጀመርኩ። በቃ ለነሱ እንደዚህ ቋጠሮ ምናምን ሲሰጥ አብሬ መቀበል ዳቦ በቃ በፍጹም በቃ ላያው በቃ መጀመሪያ ያልኩ ነገር በቃ እዛ ሲያምኑ ሚነኳቸው ነገር በቃ ምንትን ማለት አይችሉም። በቃ ሰው ደንዝዘው ነው የሚቀር። ከዛ በቃ ያንን ነገር ማድረግ ጀመር። እንደዛ እያረኩ ቤተክርስቲያን ቀኑ ሙሉ በቃ ጠዋት ሄዳለሁ፣ ቁጭ እላለሁ፣ ከዛ ዞራለሁ፣ ማታ ተመልሼ እገባለሁ። ከኔ ቢጤዎች ጋር ሰዎች መተው እንደዚህ ምግብ ሲሰጡ አብሬ ተቀብዬ ወይ ዳቦ ካገኝ ዳቦ ተቀብዬ ምናምን ከዛ ያ ነገር ደግሞ ያው አንዳንዴ ሳይኖር ሲቀር በኋላ ወደ ምን ጀመርኩ ሆቴሎች ጋር ምናምን ሄጄ ተመላሽ ምናምን መጠየቅ። ተመላሽ አለ ምናምን ያው አስተናጋጆች ምናምን እንደዚህ አይተው ምናምን ልብስ አይተው ምናምን አንዳንድ ምትቀልድም ይመስላቸዋል። በቃ እንደዛ ነው አይረዱ የለም ምናምን ያመነጫጭቋሉ። አንዳንዴ አዝነው ምናምን ይሰጧል። ያን ምግብ እኔ ተቀብዬ ወስጄ እበላለሁ ማለት ነው። ያችን በልቼ ወደ ቤት እገባለሁ። ለመተኛት ብቻ እገባለሁ። እንደዛ ያያል ለፈተና የሚደርስብህ ኦርቶዶክስ በቃ ኦርቶዶክስ ከዛ በፊት ምን የከዛ እናቴ እህቴ ከእህቴ ጋር በ2 አመት ነው የምንለያየው። የኔ ታናሽ እሷም እዛ ኳየር ናት፣ በቃ ዘማሪ ናት። በቃ ሙሉ ለሙሉ በቃ አይን እንደ ቆሻሻ ሰው በቃ የሚያዩኝ ማለት ሙሉ ለሙሉ ነው በቃ ያገለለ ማቃቸው ሰዎች እዛ በነበርኩበት ሰዓት እኩዮች የሆኑ ምን እንደዋወለው ሙሉ ለሙሉ በቃ እንተናል ማለት በቃ ብቻዬን ቀረው ማለት ነው። አሁን በቃ ተመሳሳይ እንደዛ በቃ ጠዋት ወጣለሁ፣ ቤተክርስቲያን ሄዳለሁ፣ ተሳልሜ በቃ ካለ የሆነ ነገር እንትን ብዬ ወይ በቃ የሆነ ቦታ ቁጭ ብዬ በቃ መዋል። ምንም የሚደውልልኝም ሰው የለም፣ ማንም አናገረውም ሰው የለም። በቃ እንደዛው አይነት ተመሳሳይ ይሄ ሁላ ነገር ሲከሰት በህይወት ላይ ተስፋ ቆርጥ ድጋሚ በቃ ለምን ፕሮቴስታንት አልሆንም ከተሻለኝ በላይ ያሰብክበት ቅስፈት የለም? የለም። ምክንያቱም ምክንያት አለው በቃ ለምን በቃ በዛ ከዛ ሁሉ ህመም ጋር ሊነጻጸር አይችልም። አሁን የኔ መራብ፣ መቸገር፣ ሰው ማጣት ከዛ ህመም ጋር አይነጻጸርም። ምክንያቱም ያ ፋታም ማይሰጥ ከባድ ህመም ነው የተገላገልኩት። ስለዚህ ምክንያት ስላለው ሰይጣን እንደሆነ ደግሞ ተረድቻለሁ። በቃ በመጨረሻ ማስተላለፍ የምትፈልገው መልእክት አለ ቀረ የምትለው ሐሳብ? ያው በመጨረሻ ማስተላለፈው መልእክት ያው ኦርቶዶክሳውያን በመላው ዓለም ያሉ በአገር ውስጥም በውጪ ሰው ነው የሚረብ። አዲስ አማኝ እንደመሆኔ በቃ ሰው ያስፈልገዋል የሰው ልጅ አይደል? እኔ እህት ነኝ፣ እኔ ወንድም ነኝ፣ እኔ አባት ነኝ፣ እኔ እናት ነኝ ሚል ደውሎ የሚያጽናና በቃ እኔ ያለውልህ እኔ በቃ እህት ነኝ፣ እኔ ወንድም ነኝ፣ እኔ ጓደኛ ነኝ የሚል ሰው ነው የምፈልገው። ምክንያቱም ከጠዋት እስከ ማታ ብቻዬን ነኝ። የገዛ እንግዲህ እናት አባት እህት ሙሉ ለሙሉ በቃ ማንም ሰው ከቤተሰቡ በላይ ሰው ልጅ መቼም ማንም ሊኖረው አይችልም። ጓደኞችም በነበርኩበት እምነት ያሉ ሰዎች ናቸው። ሙሉ ለሙሉ ሁሉም ሰው አግልሎኛል ማለት ነው። አሁን ማንም ሰው የለኝም። ስለዚህ ይህን የሚሰሙ ኦርቶዶክሳውያን ሁሉ ደው በቃ ጓደኛ እህት ወንድም ሰው ደውሎ የሚያጽናና የሚደግፈኝ ሰው ነው የምፈልገው። በጣም ትልቅ መልእክት ነው ያስተላለፍክልን አብርሽ። ስምህም መልካም ስም ነው በእውነት የአብርሃም ዘሮች ነን እኛም። ትልቅ መልእክት ነው የተረዳንህ። የመጀመሪያው ወንድም እኔ እሆናለሁ። ይሄው በህዝብ ፊት ነው የምናገረው። ወንድም እሆናለሁ እኔ ቃል ገባለሁ። በዚህ አጋጣሚ ሁሌ ስልክ ባልደውልልህም ቢያንስ ወንድምነቴን ግን በዚህ አጋጣሚ ላሳይ እፈልጋለሁ። በዚህ ልክ እንዲሰማ አልፈልግም። እኔ ውድ ኦርቶዶክሳውያን ከወንድማችን አብርሃም ጋር አስደናቂ ቆይታ አድርገናል። ብዙ ፓስተሮች፣ ብዙ የፕሮቴስታንት ነብዮች
የተለያዩ ሙከራቸውን አድርገው ያልተሳካለትን ህመም ሰማይቱ ቅዱስ ጊዮርጊስ የፋርሱ ንጉስ የልዳው ኮከብ ሊቀ ሰማይታት አባታችን ቅዱስ ጊዮርጊስ ባንዲት ሊትር ጸበል ይህንን ወንድማችንን ለዓመታት ሲያስጨንቀው የቆየውን ህመም ገላግሎት ይሄው ዛሬ ለምስክርነት አብቅቶታል። ድንቅ ምስክርነት ነው። እናንተንም ለደጁ ያብቃችሁ። በውጭ የምትገኙም ለቤቱ ይመልሳችሁ፣ እውነቱን ይግለጥላችሁ። ይህ መንፈሳዊ ምክራችን ነው። ወንድማችንን በኮሜንትም በሐሳብም በአስተያየትም አለን በሉት። ወንድምነን እህትነን አባትነን አለን። ከምንም በላይ እግዚአብሔርን ይዛል፣ የሚበልጠውን ይዛል፣ ድንግል ማርያምን ይዛል፣ ቅዱስ ጊዮርጊስን ይዛል ብላችሁ ሐሳባችሁን ድጋፋችሁን ኮሜንታችሁን ግለጹለት። እስካሁን ከእናንተ ጋር ቆይታ ያደረኩት ሰለሞን አንዱ ዓለም ነኝ። በዚህ ሚዲያ የተላለፈው ፕሮግራም ለመላው የዓለም ህዝብ እንዲሰራጭ ላይክ፣ ሼር፣ ሰብስክራይብ በማድረግ 100,000 ቤተሰብ የምንገባበትን ጉዟችንን እንድትደግፉ ጥሬን በድጋሚ አስተላልፋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችንን አንዘንጋ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።